የናሱ እባብ ክርስቶስ ነው። ናሱ እሳት ውስጥ መግባት አለበት ማለት ቃል ስጋ መሆን አለበት ማለት ነው። ቃል ምን መሆን አለበት? ስጋ መሆን አለበት። ናሱ ለምን ነው እሳት ውስጥ የገባው? ለመቀጥቀጥ እንዲመች ነው አልኳችሁ። ቅርጽ ለማውጣት እንዲመች ነው፣ እንዲታዘዝ ነው አልኳችሁ። ቃል ለምን ነው ስጋ የለበሰው? ስጋን የተዋሃደው ለምንድን ነው ቢባል ለካሳ ብቻ አይደለም። ካሳ የሚከፍለው በመከራ ስለሆነ መከራ ለመቀበል እንዲመች ነው። መሰቀል እንዲችል፣ መገረፍ እንዲችል፣ የሚነጭ ጽም እንዲኖረው፣ የሚራቆት አካል እንዲኖረው፣ የሚደማ አካል እንዲኖረው፣ የሚቆረስ ስጋ እንዲኖረው፣ በቡጢ የሚመታ ጉንጭ እንዲኖረው፣ በሾህ አክሊል የሚፈጠፈጥ በጅራፍ የሚበታተን ስጋ ቆዳ እንዲኖረው፣ እንዲራብ እንዲጠማ እንዲደክም ሳምራዊቷን ሴት ውሃ ጠጪ ብሎ እንዲለምን እንዲጎሳቆል እንዲዋረድ ቃል ስጋ መሆን አለበት። ሩቅ ቃል ብቻውን መገረፍ አይችልም። ሩቅ ቃል ስጋንና ነፍስን ሳይዋሃድ መገረፍ አይችልም። በጲላጦስ ፊት ቢቆም ዓለም ይቀልጣል። ዓለም ሊያየው አይችልም። አካላዊ ነው ግን ደግሞ ረቂቅ ነው። ስጋን ለብሶ በእኛ መልክ እንዲገለጥ የክብሩ ነጸብራቅ የባህሪው ምሳሌ ተብሎ እንዲገለጥ ስጋን መዋሃድ አለበት። እንዲዋረድ እኔና እናንተ ምራቅ እንድንተፋበት እንድንጠላው የተወደደ ደምግባት የሌለው ነው ብለን የጠቆረ መልክ እንድናይ ቃል ስጋን መዋሃድ አለበት። ብቻውን የወይኑን መጭመቂያ እንዲረግጥ ቀሚሱ እንዲቀላ ደሙ እንዲፈስ ነፍስንና ስጋን መዋሃድ አለበት። አያችሁ፣ በእኛ ልክ በእኛ መጠን ሲገለጥ ያን ጊዜ ነው ምን ሰድበው እንዲያንቀላፋ እንቅልፍ ይዞት እንዲታይ ቃል ስጋን መዋሃድ አለበት። ነፍስን መዋሃድ አለበት። ለኛ ካሳ እንዲሆን የኛን መከራ እንዲወስደው ብቻ አይደለም በመከራችን እንዲኖር ቅዱስ ጳውሎስ እንደተናገረው ምኩር በኩሉ ብሎ ይገልጠዋል። በሁሉ የተፈተነ ሊቀ ካህናት ብሎ ነው የሚገልጠው። በሁሉ የተፈተነ ማለት ነው በስሜታችን ያለፈ ማለት ነው። አያችሁ፣ በስሜታችን ያለፈ። አሁን ግን የት ያለ? በሰማያት ያለ። እዚህ መጥቶ የኛን ነፍስና የኛን ስጋን ተዋህዶ የኛን ስደት በተግባር የሚያውቀው አብ አይረዳውም ማለት አይደለም። መንፈስ ቅዱስ አይረዳውም ማለት አይደለም። ወይም አካላዊ ቃል ስጋንና ነፍስን ባይዋሃድ ኖሮ መከራና ስቃይን አያውቅም አይረዳውም ማለት አይደለም። ነገር ግን በመከራችን በስቃያችን እንዲያልፍ ግን የግድ ስጋንና ነፍስን መዋሃድ ነበረበት። በለቢሰ ስጋ ኮነነ ዘመድ የምንለው እሱን ነው። ስጋን በመዋሃድ ስጋን በመልበስ ነፍስን በመዋሃድ ዘመድ ሆነን ወንድማችን ተብሎ የተጠራ እነግሮሙ ስመ ከለአዌ ብሎ